ውዶቼ አንድ ነፍሴንም ነፍሳችሁንም ታስታውሳችሁ ዘንድ አንድ ነገር ልበላችሁ። እስትንፋሳችን እስካለች በህይወት እስካለን ልባችን እስከመታች ድረስ በሰዎች ነውር አትኩራሩ፣ በሰዎች ነውር አትመጻደቁ፣ የሰዎችን አይብ ለመፈለግ አታነፍንፉ፣ የሰዎችን መጥፎ ማንነት በማየት ራሳችሁን እንደዚህ በዚህ ልክ ነን እኛ ብላችሁ በማጥራራት ውስጥ አትጠመዱ። እናንተ ነገን ምን አሳወቃችሁ? ሱብሃንአላህ ነገ እንደማንወድቅ እንደማንፈተን እንደማንሳሳት በምን እርግጠኞች ነን? እርግጠኞች አይደለንም። ለዛ ደግሞ አላህ ሱብሃነሁ ወተዓላ በዚች በሲትር ውስጥ እንዳኖረን በሲትር ውስጥ ኻቲማችንን አላህ እንዲያሳምርልን መለመን አለብን። ነፍሴ ነፍሴ ማለት አለብን። ስለዚህ ዛሬ ላይ በምናያቸው ማዕሲያዎች፣ ወንጀሎች፣ በብዙ ነገሮች የተዘፈቁ ወንድም እህቶች ስብዕናቸው የዳሸቀ ዲናቸው ላይ የሌሉ ወነዑዙ ቢላህ የሚሰሩት ነገር ባጥቆጥ የሆነ ለሚሰሩት ነገር የሆኑ ከዛ ነይማ ደግሞ እናንተን ፈንቅሎ ነገሮችን ከውጭ ናችሁ እንድታዩ ላደረጋችሁ አላህ ምስጋና ይገባው። በሚያረጉት ነገር ሁሉ አትመጻደቁ። ነፍሳችሁ ላይ የምጽዳቄ ስሜት እንዳይሰማችሁ አላህ ይጠብቀን። ቀልቦችን ለዋጭ የሆነው ጌታችን አላህ ይጠብቀን። ካለንበት በተሻለ አፍደል ሐል አላህ ጋር በሲትር አድርጎ በሲትር ይውሰደን። ሁሉም ለነፍሱና ለኻቲማው ነው ማሰብ ያለበት። በትንሽ ነገር የምትንቀባረሪ ነፍሴ ያወይልክ፣ እኔ የተሻልኩ ነኝ ብለሽ የምታስቢ ነፍሴ ያወይልክ፣ ያወይልክ። ምን አላህ አዘ ወጀል በግልጽ የሚያደርኩትን በድብቅም የማደርገውን አዋቂ ጌታ ነው። እዚህ ጋር የምታያቸው ነገራቶች ነፍሳችሁን የሚገስጹ ላይሆኑ ይችላሉ። ስለዚህ ሁሉም ለራሱ የራሱን ነፍስ ይገስጽ። አላህ ከተመላሾች ያደርገን። ፊ አማኒላህ